ቤት ውስጥ በጣም ብዙ ሰዎች አሉ። ግን በር ሲንኳኳ ማንም ሰው አይከፍትም። አቶ መቴ ምን ነው በጊዜ መጣ? እንዴት አመሸባከ? አቶ ዚያ ምንድነው የምታላዝነው? ምንድነው? ቆይ ምን ሆነ ነው? ምንም አልሆንኩም። ምን ነው እንግዳህን በደንብ አልተንከባከብንልህም እንዴ? መቴ አንተም ደግሞ አታብዛው። ምን ነው? እኛ እኮ እንደዚህ ነን። ካስፈለገ ውቅያኖስም እናፈላለን። እኛ እንደ ከድር በደንብ ዋጋ ሳይኖረን ከቤተሰብ ተቆጥረናል አይደለም እንዴ? ልጄ ለመሆኑ የማወራውን ነገር በትክክል አዳምጠኸኛል? እኔ ይህንን የማደርገው ፈልጌ ይመስልሃል? ምን ማድረግ ነው የምትፈልገው? አልገባኝም። ልጄ ትንሽ እኔን መረዳት ብትችል እኮ ምን እንደምል ይገባህ ነበር። ገባህ? ሁሌም ቢሆን በሥራ ስኬታማ ለመሆን እንደዚህ አይነት ሰዎችን በቅርበት መያዝ አለብህ። ጠንካራ መሆን አለብህ። ገባህ? ለምንድን ነው ከእነሱ ጋር ችግር ውስጥ የምንገባው? አዳምጠኝ። ቆይ ከእሱ ጋር ሌላ የማላውቀው ችግር አለብህ? አይ ለምንድን ነው ከእሱ ጋር ችግር የሚኖረው? እንደዛ ከሆነ ለእኔ ቶ ይህን ጉዳይ እኔ እወጥዋለሁ። ጉድ! እኔ አንድም ሰው እንዲረዳኝ ማድረግ አልችልም እንዴ? እስቲ ጉድ እኮ ነው። በፈጣሪ ስም አልተኛሽም እንዴ አያቴ? እንዴት አመሸሽ አያቴ? ካድር ኤንጅላ ቆይ አንቺ ልጅ የት ነበርሽ እስካሁን? ቆይ አንዴ አባቴ ተረጋጋ። ቆይ አንዴ አጎት ኡስማን፣ ቆይ ንገሪኝ፣ የት ነበርሽ? አዝራ ጠርታኝ ሂጄ ነው። እና አዝራ ከጠራችሽ ለምን አልነገረሽኝም? ብቻሽን ምንም ነገር እንዳታደርጊ አላልኩሽም? እንደዚህ የምታደርጊው እኔን ለማበሳጨት ነው። በዛ ላይ ከአዝራ ጋር ተነጋግረን ነበር። ይሄ ነገር በፕሮግራም መደረግ ያለበት ነገር ነው። ምንድነው ገና ከመጀመሩ እንደዚህ መሆን? አዝራ አንዳንዴ ትታመማለች። እነሱ ደግሞ እሷን ማረጋጋት አልቻሉ። እኔ ጋር ደውለው ጠሩኝ። ስለዚህ እኔ ቶሎ ብዬ ሄድኩ። ማለት የጤና ጉዳይ ነው። ለዛ ነው ቸኩዬ ሄድኩት። ወይ የኔ ምስኪን፣ በጣም አዝናለሁ። አሁኑኑ አቶ ዚያ ጋር እንደውልና ስለ አዝራ ጤና እንጠይቀውና አይዞህም በለው። እንዴ እባክህን ረፍ። በዚህ ሰዓት እንዴት አቶ ዚያ ጋር ትደውላለህ? እደውላለሁ። አትደውልም። ውሸቴን መስሎ ነው አይደል ከድር? ውሸትሽንማ ነው ኤንጅላ። አልዋሻውም ከድር፣ ውሸትሽን ነው። እኔ እዚህ ባልኖር ኖሮ ምን ልታደርጊ ነበር? እንዳልወጣሽ ልታስመስይ ነበር? ታስመስይ ነበር። ምን ነው ተሳሳትኩ እንዴ? ልጁ ልክ ነው። አሁን እዛ በዛችሁ። በጣም ውሸታም እየሆንሽ ነው። ምን እያደረግሽ እንደሆነ አየሽ አፊፌ? አባዬ ስለዚህ ነገር በኋላ ብንነጋገር ይሻል። ለምን ትንሽ አትረጋጋም? ተው፣ አይሆንም ልጄ። አባት እንደዚህ አይነት ነገር ይወዳል። እሱን ታውቀው የለም እንዴ? ይሄ ግልጽ አይደለም እንዴ? ይህች ልጅ እኮ እያታለለችን ነው፣ እየዋሸችን ነው። አሁን ምን እያልሽ ነው ያለሽው? እና ሌላ የት ልትሄድ ትችላለች? ምን እያልክ እንደሆነ ታውቀዋል? አስቸኳይ ነገር ባይሆንባት ኖሮ እንደ ብድ በሌሊት ተነስታ ትሄድ ነበረ። አልጋላችሁ? እሺ ትርፍ አልጋላችሁ። ስለዚህ ዛሬ ማታ እዚህ ማድረግ ነው የምፈልገው። ያው አዝራ እንድታመመች ታውቃላችሁ። መሄድ የሚያስፈልገን ከሆነ ደግሞ አብረን እንሄዳለን። ምን ችግር አለው ልጄ? እሺ አይደል አባዬ? ማለቴ የእውነት ይህን ነገር አባዬ የሚስማማ ከሆነ እኔም ደስ ይለኛል። አንድ ጊዜ ላናግርህ እችላለሁ ከድር? እሺ እንነጋገር። አያቴ አንድ ጊዜ ለብቻችን መነጋገር እንችላለን? እሺ የት ነው መነጋገር የምትፈልጊው? እዛ ጋር ይሻልሻል ወይስ እዛ ውስጥ እንግባ? ና ኩሽና ውስጥ እንነጋገር። እሺ ከድር ቆይ ምን እያደረክ ነው? ምን እያደረክ ነው? ምን ነካ? እብድ ነህ እንዴ አንተ? እዚህ ማደር አትችልም። እሺ በሩ ደጃፍ ላይ ተኛለሁ እንጂ ወዴትም አልሄድም። ጧት አቶ ዚያ ጋር ደውዬ ሁሉንም ነገር ነግሯለሁ። እባክህን ተው፣ እንደሱ አታድርግ ከድር እባክህን። አንቺ ልጅ ግን ደህና ነሽ እንዴ? ምንድነው ንገሪኝ፣ ደህና ነሽ? ከነዛ ሰዎች ጋር ስናወራ እንደነበረ ተመልከች። እሺ በቃ እውነቱን እነግርሃለሁ፣ ግን እባክህን እንዳታካብድ እሺ ከድር። አየሽ አውቄዋለሁ እኮ አውቄዋለሁ። እኔ እኮ እንደዚህ አይነት ነገር ይገባኛል። በይ ንገሪኝ፣ ምንድነው? በይ ንገሪኛ።
አንቺ አብደሻል። በቃ ሰዎች እንዲከተሉኝ እየላክሽብኝ ነው። ልጅ መስልሻለሁ። እንግዲህ መቴ እንደ ልጅ አያድርግ። ለምንድን ነው የምትጮሂው? አንተም እኮ እየጮክ ነው መቴ። ደግሞ ሁሌም ለመዝናናት በወጣ ቁጥር ይሄ ቤት እንደተበጠበጠ ነው። ስልክህን ደግሞ አታነሳም። ማንም ይዝናናው? እኔ የምዝናናበት ቦታ አለኝ። እና ታዲያ ምን እያረክ ነበር? ንገረኝ። ተይኝ ወደዛ። ማታ መጠጥ ቤት የሄድሽው ሰካራም ለማምጣት ነው? እስኪ ዝም በል እባክህን፣ እባክህ ዝም በል። እውነቱን እንድነግርህ አይደል እንደምትፈልገው? ይሄ እውነቱን ነገርኩህ። እንደዚህ የምትሆን ከሆነ እንዴት ነው እኔ እውነቱን የምነግርህ? ቆይ ኤንጅላ፣ አሁን ስልክሽን አምጥተሽ ለአዝራ መልእክት ላኪ። ምን? ስልክሽን አምጪና ለአዝራ መልእክት ላኪ። ምን ብዬ ነው ምልክላት? ስልክሽን አምጪ፣ እኔ ምን እንደምትጽፍ ይነግርሻለሁ። በይ። ምንም አይነት መልእክት አልክላት። አትልኪላትም? አዎ አልክላት። መልሽን። ቆይ እሺ በቃ ና። እሺ አቶ መቴ ደህና ነው ወይ? እንዴት ነው? ጻፊ እንጅላ፣ ጻፊላት። አቶ መቴ እንዴት ነው? ሊጠጣ ወጣ። ይሄ አንቺ ኃላፊነት ነው? አሁንም እየተጣላን ነው። አንቺስ ቤት ገባሽ? ምን ተፈጠረ? ያውልህ አሁንስ ደስ አለህ? እፎ ያልክ? ስማ፣ እዛ ያለው ነገር ጥሩ አይደለም። አንተ ደግሞ እንዳትገባበት። ምን ላድርግ? እኔ ምን እንዳደርግ ነው የምትፈልጊው? እኛ ምን ጨነቀን? ቤታቸውን የሚጠብቁ 50 ሰዎች አሉ አይደል እንዴ? ለምንድን ነው ሰካራም ሄደሽ የምታመጪው? ከነዚህ 50 ሰዎች አንዱም እንኳን ሰካራም አረጋግቶ ወደ ቤት መመለስ አይችልም? አንቺ ለምንድን ነው የተላክሽው? እስኪ እባክህን ዝም በል። አየሽ፣ አውቄዋለሁ እኮ። ችግር ሲኖርብሽ እኔ ጋር ትደውያለሽ፣ ከዛ አፈተዋለሁ። ግልጽ ነው? እሺ፣ አዎ ልክ ነህ። ልክ ነኝ። አዎ ልክ ነህ። እሺ ልክ ነኝ። አወራለሁ። እንደዚህ የሚቀጥል ከሆነ አትስሪ። ምንድን ነው? ይቅርታ ግን እኔ ይህን ድራማ በፍጹም አልቻልኩትም። የእኔ ክብር የሚሸጥ ዕቃ አይደል። ስለምንድን ነው እያወራህ ያለው? ቆይ ምን አይነት ነገር ነው የምትናገረው? አሁን ይሄን ከክብር ጋር የምናገናኘው? አየህ አይደል፣ እኔ እዚህ ጋር ላስረዳህ እየሞከርኩኝ፣ አንተ ግን ምንም ለማዳመጥ ፈቃደኛ ነህ። እኔ ለመረጋጋት የምችለውን በሙሉ እያደረግኩ ነው። ለመረጋጋት እየሞከርኩኝ ነው፣ ግን አንቺ በጣም እየገፋፋሽ ነው እንጂላ። ይኸውልሽ፣ ወንድ ልጅ የሚወደውን ሰው ከራሱም ቢሆን ራሱ ይጠብቃል። ካለበለዚያ ወንድ አይደለም። አሁን እኔ ልረጋጋ፣ ወጥቼ ልረጋጋ። አቤት አዝራ፣ ምን ተፈጥሮ ነበር? አልነገርሽኝም እኮ። መቴ ምን እያደረገ ነበር? ምን ሊያደርግ ይችላል? ከኦዛን ጋር ሆነው እየጠጡ ነበር። ከነሱ ጋር ሴት ነበረች? እንደዛ ነው? አይ ማንም አልነበረም፣ ሁለቱ ብቻ ነበሩ። ወይ ይሄ ደስ ይላል። የከደርን ነገር አስተካከልሽ? አይ አልቻልኩም፣ ምንም ማድረግ አልቻልኩም። ያው ቤት ስመጣ እሱ እዚሁ ነበር የጠበቀኝ። ምን እና በቃ እንደዚህ ነው። የትም አልሄድም፣ እዚሁ ነው መሆኑ አለ። ገና አንቺ ላይ ያብድብሻል፣ አስቀድሜ ላስጠንቅቅሽ። ይችላል፣ እናያለን። አሁን እሱን ለኔ ታዩ፣ በደንብ ዋጋ አስከፍለዋለሁ። ምን ማለት ነው? ነገ ትልቅ ጉድ ይወጣል። ተዘጋጅተሻል? እንጂክ የምን ጉድ ነው የሚወጣው? አዝራ ከኦዚ ጋር ላጣብስሽ ነው። ምን መቴ እየመጣ ነው። በኋላ እናወራ። እንዴ አዝራ፣ አይሆንም። ኧረ እባክሽን በይ። ኧረ አዝራ እባክሽን በይ። የአንቺ ነፍስ ባርነት ነው። እዚህ ልሻል አንተን አግኝቼ ደስ ብሎኛል ብለሽ ነበር። ስለዚህ ሳስብበት ነበር። እኔም ደግሞ ለአንቺ ብዙ ዋጋ ሰጠውሽ። አሁን ግን አንቺ ለእኔ ልክ እንደ ተራ ሰው ነሽ።
አቤት አዝራ። ከስካራ ዓለም መንቃት አለብህ፣ አለበለዚያ እኔ እንዴት እንደማነቃ ታውቃለህ። እሺ ምን መሆነ ነው ግን? ትናንትና ከቤት አምልጠ ወጣ። ማምለጥ የምትችል ይመስላል? ደግሞ ስደውልልህ አታነሳም። ምን ተባብለን ነበር ኦዛን? ስማኝ ቶሎ ብለህ እዚህ ተመለስ። ትናንት ማታ እንዴት እንደነበር አታስተውሽም እንዴ? ቆይ እንዴት እንደዛ ታያለሽ? አያቴ እንደ ባሩድ ነበር ያደረገው። እውነት በቆይ ነበር የሚበላኝ። እውነቴን ነው የምልሽ። ከትናንት ጀምሮ በጣም ፈርቻለሁ፣ ከልቤ በጣም ፈርቻለሁ። አይንህን ነው እሺ ማወጣለህ። አራጣ በዳሪ አትፈራም፣ ግን ደግሞ ቤተሰቦችህን ትፈራለህ። ምን ሊያደርጉ ይችላሉ? በጣም በዛ ቢባል አንተን ሊያስወጡ ነው ወይ ሊክዱ። ምን ይመጣል? አመሰግናለሁ። እሺ እውነት ነው፣ ምን ማለት አይደለም። ከፈለጉ ያድርጉት። ስማ በዛ ቢባል ለ2 ወይም ለ3 ወር ብትሰቃይ ነው። ከዛ እኔ በጣና አንተን አድንሃለሁ። አሁን ራሱ እኮ ችግር ውስጥ ነህ። አይገባም እንዴ? ስማ እውነቴን ነው። አንተ ጭራሹኑ እያልኩ ያለሁት ነገር ምንም አልገባህም። ቤት እሰጥሃለሁ እኮ ነው ያልኩ። ሌላ ምን ትፈልጋለህ? ኤንጀላን አናግርሻት? አሁን ነግሬያታለሁ፣ አልቋል። አሁን ቶሎ ብለህ ወደዚህ ነው። ጅል ነገር ነው እንዴ? አሁን አንቺ ራሴ ተሽሽ እንጂ ኦዚ አንቺ ማግባት እንደሚፈልግ ሊያሳውቅ ሊመጣ ነው። ተረፍሽ እንጂ አሁን ሊያበቃ ነው። ኧረ አይሆንም አዝራ፣ እባክሽን ተይ እባክሽ። እንዴት አድርሽ? እንዴት አደርክ? አያቴ በቃ መውጣቴ ነው፣ በጣም ረፍዶብኛል። ልጄ ቁርስ ደርሷል እኮ። አይ ይቅርብኝ። አይ እኔ አደርስሻለሁ። አይ በራሴ መሄድ እችላለሁ። እኔ ወስድሻለሁ። በራሴ መሄድ እችላለሁ አልኩ። እኔ ደግሞ አደርስሻለሁ አልኩሽ እንጂ። በየቀኑ እኮ ነው እዛ መሄዱ ከድር። አዎ በየቀኑ እዛ ስለምትሄጂ እኔ አደርስሻለሁ፣ ችግር የለም። ምን ማለት ነው? ቆይ በየቀኑ ጠዋት አንተ ልጠብቅህ ነው? አይ ከዚህ በኋላ እስከ ሰርጋችን ድረስ እዚሁ ከርማለሁ ብያለሁ። ማለት ምን ማለት ነው? ይሄ በፍጹም አይሆንም። ኦስማንም ይሄንን አይወድም። ይሄ መቼም የማይሆን ነገር ነው። ትናንትና ማታ ግን ሆኖ ነበር። ምን ልናደርግ ነው? ቆይ እንዴት ነው ሰላም የምናገኘው? የምትፈልጊ ከሆነ እንደ ባህላችን ቶሎ ሰርግ እንደግስ። አሁን ዝም ብለህ ነው እያወራህ ያለኸው? ቆይ እኔ ነኝ ዝም ብዬ የማወራው? አዎ አንተ ነህ። በዚህ ጧት ምን እየተካሄደ ነው? አይ ምንም አያቴ፣ ምንም አይደለም። ትንሽ ስለረፈደብኝ እኛ በቃ አሁን መውጣታችን ነው። እንሂድ። ምንድን ነው ነገሩ? ምንም አይደለም ኦስማንዬ፣ ናና እንሂድና ቁርስ እንብላ። የተወሰኑ የቤት ደላሎች አሉ። አሁን ያሳሰበህ ነገር ቤት ነው? ሰርግ ነው ያሳሰበህ? አንተ እኮ እኔን አታምነኝም። እንዴት ነው ቆይ አብረን የምንሆነው? ጥሩ ጥያቄ ነው እንጅላ። እንዴት ነው ታዲያ መተማመን የምንችል? መጀመሪያ እውነት መናገር እንድችል እድሉን ልትሰጠኝ ይገባል። እድሉን ልሰጥሽ አልቻልኩም። እድሉን ያልነበረሽ ትናንትና ማታ ብትደውይ ኖሮ ምን ይፈጠር ነበረ? መሄድ አትችይም እልሽ ነበር። እንደውም አንቺ ጋር መጥቼ አግዝሽ ነበር። ቆይ ለምንድን ነው ሁሉንም ነገር ላንተ መናገር የሚያስፈልገኝ? ይኸውልሽ ልንጋባ ስለሆነ ትዳር መስርተን አንድ ቤት ውስጥ ነው የምንኖረው። ከዚህ በኋላ እኔና አንቺ ተለያይተን መኖር አንችል። ከዚህ ቀን ጀምሮ ወይዘሮ አዝራ ትዳርና ኃላፊነት እንደሚኖርሽ ታውቃለች። እሷም ቀስ በቀስ ራሷ ትቀየራለች ብዬ አስባለሁ። አዝራ እባክሽ ኦዛንን አታስገቢ። ከድር እዚህ ነው። አሁን ማውራት አልችልም። ምንም ነገር እንዳታደርግ። እንዴ ቆይ ምንድን ነው የምታደርጊው? የኦዛንን ስም ነው ያየሁት። ምን እያደረክ ነው? መልእክቶቼን እያነበብክ ነው? የጠየቅኩሽን መልሽልኝ። ለአዝራ ነው የጻፍኩላት። አረፍዳለሁ እያልኳት። አሁን ግን በጣም እያበዛህ ነው። እሺ ኦ በጣም አምሮብሃል። ምን ተገኝቶ ነው አለባበስህን እንደዚህ ቀየርከው? አሁን እንደ ባለ ሀብት ነው የለበስከው። ምን ላድርግ? ይኸውልሽ አቶ ዚያ እኔን በደንብ ማመን ይፈልጋል።
ስለዚህ እንዲያምነኝ እየሞከርኩኝ። እሱ ጥሩ ነው። ስለ ከድር ደግሞ ምንም አታስብ እሺ። በጥቂት ቀናት ውስጥ መሄዱ አይቀርም። ቆይ ለምንድን ነው ጥቂት ቀናት የሚቆይ? ነገሮችን አንተ ካሳጠርክ እሱ ይጠፋል ማለቴ ነው። እሺ የምችለውን ያህል አሳጥር። ካንተ ጋር ሲተያይ ከድር ማን ነው ብለህ ነው? አረ ፕሬዝዳንቷ ነቅታለች። ቆይ ምን ተፈጥሮ ነው? ምንድን ነው? ንገሪ። ይሄ ምንም ልክ አይደለም። ሁልጊዜ እንደ ውሸታም የምታየኝ እየመሰለኝ ነው። እንደዛ አትይኝ። ደግሞ እባክህ ትንሽ መፍጠን ትችላለህ? እኔ ረፍዶብኛል። ጉድ ፈላ። እንግዲህ እንደምታዩ እየነዳው ነው። ያ የመንግስት ቢሮ ነው። እዛ የፈለግኩትን መናገር እችላለሁ። ያ ኦዛን የሚባለውን ሰው እያልወደው ስሜን ደግሞ ሰው ሲጃጃልብኝ እኔ በደንብ ነው የማውቀው። ይኸውልሽ ያንን ሞኝ ደግሞ ሳየው አንቺን ይወድሻል። ቆይ ግን እኔ ስንት ጊዜ ነው የምነግርህ? ከልጅነታችን ጀምሮ አብረን ያደግነው። ጭራሽ አታስበው። እኔ ቆይ ልሙትልህ እንዴ? ቆይ አንተ እንድታምነኝ ምን ላድርግልህ? ስሚ ውዴ፣ ይገባኛል አንቺ እንደዛ አይነት ነገር ማሰብ ላትፈልጊ ትቻለሽ። ስሜትሽ በደንብ ይገባኛል። ግን ለዛ ልጅ እናት፣ አባት፣ እህትና ወንድም የሚባል ነገር የለም። አንዴ በሰክር ሊቀሰቅሱኝ አልቻሉም። ፕሬዝዳንቷ ከቤት ስትወጣ አትነግሪኝም ነበር? አንተ እንድትሄድ አልፈለገችም። አክስታ አትቀስቅሹ ብላኝ ነው አልኩህ እኮ። ምን ሆነሃል ግን መቴ እንዴ? ልደርስ ትንሽ ነው የቀረኝ። ይኸው ገና ሳልጨርስ እድሜው ረጅም ነው ማለት ነው። አቶ ኦዛን እንጂ አሁን እኔ አያቴን ላናግረኝ። ያው ድጋሚ ሐሳብሽን አትቀይሪም። ያው ማታ ከአዝራ ጋር አውርተን ነበር እና ትዕዛዙ ተሰርዟል። እኔ የማውቀው ይሄንን ነው። የቀረውን እሷ ታሳውቃለች። መልካም ቀን ይሁንልህ። ከዚህ ትንሽ ፈጠን ማለት ትችላለህ? በል ጠይቀኝ፣ አውራኝ። ምንድነው የምጠይቀው? ምንድነው የምጠይቀው? እንጂላ የኔ ችግር ኦዛን ወይ መቴን ወይም አዝራኤልን። የኔ ችግር አንቺ ነሽ እንጂላ። እምለው ገብቶሻል? አንቺ አልነበርሽም ሲሉ ምን እንደተሰማኝ ገብቶሻል? በቤተሰቦችሽ አይን ውስጥ እንዴት ነው የምታዩ? ለእኔ ምንም አታስቢም? ስሚኝ፣ ከአንቺ ጋር መጣላት አልፈልግም። እኔ አንቺን ማሳዘን አልፈልግም። አንቺን መጉዳት አልፈልግም። ብቻ የሆነ ነገር ሲሆን ከአንቺ መስማት ነው የምፈልገው፣ በቀጥታ እንጂ በዙሪያ ጥምጥም መስማት አልፈልግም። እምለው ገብቶሻል አይደል? አዎ ልክ ነበር። ልክ ነህ እኮ አንተ። ግን ትናንትና ማታ የሆነውን ነገር ነግሬሃለሁ አይደል? ተረጅኝ እንጂላ። እኔ ዝም ብዬ አይደለም የምጨቃጨቀው፣ እውነቱ ማወቅ ስለምፈልግ ነው። በዛ ላይ ደግሞ በደንብ እንድንግባባ ብዬ አስቤ ነው። ምን እንደምል ገብቶሻል አይደል? በደንብ መረዳት አስፈላጊ ስለሆነ። ገብቶኛል። አዎ ገብቶኛል። እሺ አሁን በቃ ረፍዶብኛል፣ መሄድ አለብኝ። ኤንጅል እንዳናግርሽ ጠይቀኝ ነበር። ትናንትና እንደነገርሻት ነግራኝ ነበር። ተስፋ ቆርጣ መሆን አለበት። አይ እቅዱ እየተሳካ ነው። አያቴ እዚያ ክፍል ውስጥ ነው ያለው። በልና ግባ። ና የምታወራውን በደንብ አስብበት። እንደመጣው ልትነግራቸው ትችላለህ? ወይዘሪት ኤንጅላ መጣች። መግባት ትፈልጋለች። መቴ አንዴ መነጋገር አለብን። ምን ተፈጠረ? እባክህ አስቸኳይ ነው፣ በጣም አስቸኳይ ነው። አንዴ እዛ ውስጥ መነጋገር እንችላለን? ና ውይ ይህ ሁሉ ቆሻሻ ምንድን ነው? አንቺ ምን አለች? ለባስ ነው መቴ። አዝራ ለኦዛን እኔን ለመዳር አስባለች። ሁሉንም ነገር ዛሬ ያስጨርሳሉ እያለች እንዳታደርገው ትነግራታለህ። እኔን አታዳምጠኝም። ድጋሚ የኦዛን ጉዳይ ውስጥ ተመለስ። ቆይ ምን ማለት ነው? ቆይ ግን አንቺ ምን አይነት ችግር ውስጥ ነው ያለሽ?
ሰላም ለእናንተ ይሁን። መልካም ስራ። ለአንተም ሰላም። የጩኛዬ ስልክ እኔ ጋር ነው፣ ልሰጣት። እንደውልላታል ወይም እኛ አንሰ ከፈቀዳችሁልኝ እኔ ራሴ ሄጄ ብሰጣት ደስ ይላል። ለእኛ ተወው። ምን ላድርግ? አቶ ዚያ ጋር ልደውል? አያቴ ስለሆነ ነገር አንተ ማናገር ፈልግ። መቴ ነገሮች ይበላሻሉ ብያለሁ ነበር። አይገባህም እንዴ? እና እኔ ምን አገባኝ? የሚያገባኝ ነገር አለ። ኦዛን ይህንን የጅል ነገር እያደረገ ከሆነ ይችላል። ለአንቺ ለውጥ የለው። ከድርም ሆነ ኦዛን ይሳካላችሁ። እስኪ ሌላ ነገር አታውራ። ዝም ብለህ እያስመሰልክ ነው። እያስመሰልክ ነው ማለት ምን ማለት ነው? እያስመሰልክ አይደለም እንዴ? አዎ። ስለዚህ ተስፋ ቆርጠሃል ማለት ነው? እስከ ትላንትና ድረስ እኔን ስታሳድደኝ ነበር እና ምን ተፈጠረ? እኔን የምትወደኝ መስሎኝ ነበር። ተስፋ አልቆርጥም አላልክም? በቃ ተሳስቼ ነበር። አንቺም የሆነብሽ ነገር እንደዛ አልነበረ? ሌላ ምን አዲስ ነገር ተፈጠረ? እኔ አልቆረጥኩም። በፈጣሪ ስም እምላለሁ፣ ተስፋ አልቆረጥኩም። እኔ አንተን አፈቅርሃለሁ። አንተም ይህንን በደንብ ታውቃለህ። ማን ይመጣ? የሰማን ሰው አለ እንዴ? አዝራ ነበረች? አዝራ ብትሆን እንዴ በቀላሉ ትሄድ ነበር? ለዛ ነው አሁን እኔ መሄድ ያለብኝ። እኔ መሄድ ነበረብኝ። አንድ ቤት ውስጥ ሆነን መኖር አንችልም መቴ። አብረን እንደማንሆን ብታምን እኮ ሁሉም ነገር በጣም ከባድ አይሆንም ነበር። እሺ እኛ እንደዛ እንመን፣ ጓደኛሞችም ለመሆን እንመን። አሁን ሞክር። የግድ መሞከር አለብን። አዝራ እስካለች ድረስ እኔ እናንተ ምንም አይነት ምርጫ የለንም። ልክ ነው። ይህንም ማስተካከል አልችልም። አንድ ቤት ውስጥ መሆን አንችልም። ይሄ ነው እኔም በጣም የሚያሳብደኝ። እኔ የምችለውን ሁሉ አደርጋለሁ። ብቻ አንቺ ጊዜሽን ባታባክኝ ጥሩ ነው። ከድር እንዴት እዚህ ተገኘ? ኤንጅላ መኪና ውስጥ ስልኳን ጥላ ነበር እና ደግሞ ስልኳን እንድሰጣት እየፈለግኳት ነበር። መታለች እንዴ? ገና አላየኋትም። ማንም ሰው ልጅቷን አያትም። ለነገሩ ይሄ ትልቅ ቤት ነው። እንግዲህ በአጋጣሚ ካገኘው ስለዛ ነገር እናውራ እስኪ። ወይዘሮ አዝራ ከተስማማነው ነገር የተለየ ነገር ነው የምታደርገው። እኔ ምን አደረግኩ ደግሞ? ኤንጅላ መጠጥ ቤት ሄዳ የሰከረ ሰው በሌሊት እንድታመጣ አላደርግሻት? መቼስ በር ላይ 50 ሰዎች አሉ አይደል? ይሄ ነገር ምንም አላማረኝም። በእንደዚህ አይነት ሁኔታ ምንም መስማማት አይችል። ቆይ እኔ ምን አንተ በዚህ ነገር ምክንያት አዝነሃል። ይቅርታ ለምዶብኝ ነው። እሺ ችግር የለውም። ከዚህ በኋላ ግን እንደዚህ አይነት ነገር ሲያጋጥም ምን መሰለሽ፣ ካርዴን ያጂ እንገናኝና የሚደረገውን እንወስናለን። ያ ኦዛን የሚባል ሰው እኔንም እያበሳጨኝ ነው። ቆይ አንተ ማን ሊወድ ይችላል? እስኪ ትንሽ ቾክሌት ትችያለሽ ባክሽ? አይሰማኝም። እሺ ሐሳብ አይግባ። ከዚህ በኋላ እንጠነቀቃለን። እሺ በቃ እሺ በልደነዋል። ከድር ኤንጅላን ባገኛትስ? ኦፋ አሳስብሽ። እዚህ ቤት ውስጥ ማንም ሰው ሰምቶ ዝም አይልም ነበር። እንደዚህ ማፍጠጥ አያስፈልግም። ግን ታግዘኛለህ አይደል? አዝራን ታናግርልኛለህ? የምችለውን አደርጋለሁ። ግን ስላሰርሽው ቀለበትና ትዳርሽው ኤንጅላ፣ ስም ይሄንን የምለው ለራሴ ሳይሆን ላንቺ ነው። አንቺን ለማገዝ ብዬ ነው። አንቺ ማቆም አልችልም እያልሽ ነው። ግን ሁልጊዜ ደም በደም እንደሆንሽ ነው እያየሁሽ ያለሁት። ተሳሳትኩ? ሰላም ነው ከድር? ምንድነው የሆንከው ሰውዬ? የት ነበርሽ? ስንጠብቅሽ ነበር። መጥቻለሁ ማሬ። እሺ ከድር እንዴት ነህ? በሰላም ነው የመጣኸው? ኤንጅላ ስልኳን መኪና ውስጥ ስለረሳች ልሰጣት። አመሰግናለሁ ማሬ። አንድ ጊዜ ላወራህ እችላለሁ? ኤንጅላ አሁን ወደ ስራ እንገባለን። እስከዛው ከድርን ሸኘው። እሺ ና ከድር።
ልጄ አሁን ምንድን ነው የምትለው? ምን እያልክ ነው? ምን አይነት ነገር ነው የምታወራው? ከእሷ ጋር ፍቅር ይዞኛል ማለት ምን ማለት ነው? አሁን ነው የምታስታውሰው? መናገር አልቻልኩም ነበር። አሁን እየተናገርክ ነው አይደል? ከእንጅላ ጋር ወደ ውጭ ሀገር ልንኮበልል ነበር። መቴ ስላስቆመን ነው መሄድ ያልቻልነው። ቆይ ልትኮበልሉ ነበር? ምንድን ነው የምትለው? ምን እያልክ ነው? እስቲ አስረዳኝ። ይሄንን ነገርኩህ አይደል እንዴ ከድር ባለቤቱን እየፈለገ ነበር። ባለቤቱን አትክልት ስፍራ ነው ወይስ ቤት ውስጥ ነው የሚፈልጋት? ደግሞ ብለህ ስለዚህም ልጠይቅ? እኔ ዝም ብዬ ነው ጥያቄ የጠየቅኩት። እሺ ከሆነ ይመለስኩልህ። እሺ 11 ሰዓት አናቱ ላይ ደርሳል። እሺ እኔ ወደ ስራ ልገባ ነው። አሁን መሄድ ትችላለህ። እኔ ግን ረፍዶብኛል ልግባ። ቢረፍድስ ታዲያ ከተጨማሪ ሰዓት ይልቅ ያንን ይውሰዱ። በዛ ላይ ደግሞ ለ5 ደቂቃ ነው ያወራነው። እንገናኛለን። ይሄ ደግሞ ምንድን ነው? ቆይ ኦዛንና ኤንጅላን ማጋባት ምንድን ነው? ይሄ በጣም ጥሩ ሐሳብ ይመስለኛል። እንዴት ነው ግን ኦዛንን የምታሳምኝ? በቃ የሚደረገውን እናደርጋለን። እንዴ የት ልትሄድ ነው መቴ? ወዴት ልትሄድ ነው? አቴን ላናገረው ነዋ። ሊሆን አይችልም። ማንም ሰው ማናገር አልነበረበት። ከድር ከህይወታችን መውጣት አለበት። ከድር ይሻላል ወይስ ኦዛን? የሚጋቡት ለስሙ ነው፣ የውሸት ትዳር ነው። ለመሆኑ ስለ ኤንጅላ አስበሻል? የኤንጅላ ነገር እንኳን አያሳስብህ፣ እኔ ያሳምናታለሁ። አሁን ብቻ እንደምንም ከድር መገላገል ነው ያለብን። እሺ አዝራ እባክሽ አስቁሜዋለሁ በይኝ። እባክሽን ስሚ፣ ለእኔ ምርጫ እንኳን አልሰጠሽኝም። እኔ ይህንን ነገር አልችልበትም። እንዳልተጠበቀ ፈንጅ ነው የሆነብኝ። ውዴ እሱ ፈንድቶ አልፏል። እሺ ኦዛን አያቴ ዚያን እያናገረን ያለው አታስቢ። ምን? አዎ አታስቢ፣ እኛ አለንልሽ አይደል መቴ? መቴ ያደረገው ልክ ነው። ጉድ ፈላ። ይህንን ደግሞ ስሙልኝ፣ ልንኮበልል ነበር እያለ እኮ ነው ያለው። መጀመሪያ አንተ ጋር ነው የመጣሁት አያቴ። ችግሬን በደንብ አድርጌ ነግሬሃለሁ። ይሁን ነገር ታርግና ከዛ ስለዚህ አላወቅኩም ትለኛለህ። ለነገሩ አንተ ስለመቴ ብቻ ነው የምታስበው አይደል? ኦዛን ማን ነው አይደል? ጮህብኝ፣ ስደበኝ፣ ደብድበኝ እና ላከኝ የሚለውን ስማ። ደግሞ እኮ ምንም አያፍርም። ልንኮበልል ነበር ይለኛል። እኔ ይታየኛል አለቃ፣ በጣም ከባድ ሁኔታ ነው። እኔ በጣም ፍቅር ይዞኛል አያቴ፣ ፍቅር ይዞኛል። ከአንተ ውጪ እናቴን ማሳመን የሚችል ሰው ደግሞ የለም። አሁን ምን ሊሆን ይችላል ታዲያ? የእሷን እጮኛ ምንድን ነው የምንለው? ለመሆኑ አንተን እሷ ትፈልጋለች? ባትፈልገኝ ከኔ ጋር ለመጥፋት ትፈልግ ነበር እንዴ? ኦዛን ልጅም እያለ እንደዚህ ነበርክ። መቴ መጫወቻ መኪና ሲገዛለት ትቀናበት እንደነበር አስታውሳለሁ። አሁን ልጅቷ እጮኛ ስላላት ፈለግካት አይደል? ይሄን ሁሉ ጊዜ ከአንተ ጋር እዚሁ አንድ ቤት ውስጥ ነበራል። ከድሮ ጀምሮ እሷን ፈልጋታለሁ አያቴ። ግን አሁን ምንም ነገር ማድረግ አልችልም ማለት ነው? ሌላ ምርጫ የለኝም? ከድሮም አዳምጠኝ። ይሄ ጉዳይ በጣም ብዙ ነገር ይቀይራል። ብቻ ግን አንድ ቀን ተነስተ አያቴ ተሳስቼ ነበር ካልክ፣ ተስፋ ቆረጥኩኝ ካልክ አንድ ቀን እጎዳሃለሁ። እሺ ይገባኛል። እርግጠኛ ነህ አይደል? አዎ እርግጠኛ ነኝ። ይህንን ለብቻዬ መወሰን አልችልም። ሂድና ተዘጋጅ። እናት ጋር እንሄዳለን። ይህን ከእነሱ ጋር እንነጋገራለን። እሺ አያቴ። አቶ ዚያ ከመሄዳችን በፊት እንዴት እንደሆንክ በደንብ ብንመለከት ጥሩ ነው። ኮሽኩን እባክህ፣ አሁን ለዚህ የሚሆን ጊዜ የለኝም። አለቀልኝ፣ በቃ አለቀልኝ። አሁን ግራ ገባኝ። ምን እንደምትፈልግ ያላውቅም። ስሚ አያቴ ዚያን ካሳመን ነው ሁሉም ነገር አሪፍ ይሆናል። ስሙኝ፣ ችግሩን በሙሉ እኔ እሸከማለሁ ብያለሁኝ። ሁሉንም ሰው አረጋጋለሁ አልኩሽ አይደል እንዴ? ስለዚህ ለምንድን ነው አሁንም የምታስቸግሪኝ? ያንን ከድር የሚባል ሰውዬ የምር ወድሻል? የእውነት ልታገቢ ወይ? እስኪ ልጅቷን አታስጨንቂያት። ምን ሆነሃል አንተ? የሷ ጠበቃ ነህ እንዴ? አዎ እንደዚህ የምትቀጥይ ከሆነ ጠበቃ ሆናለሁ። አልፈልግም እያለች አይደል እንዴ? አታስቸግሪያት። እናንተ ሁለታችሁ ምንድን ነው የምትፈልጉት? እና ከከድር ጋር ይሻልሻል? አዝራ፣ ይሄ እኮ የእኛ ችግር አይደለም። እሱን ተይው በቃ። ከኦዛን ጋር አብሬ እንደሆነ አይፈልጉም። ከዛ ችግር ይፈጠራል። ከዛ ችግሮቹ ይባባሳሉ። ቆይ ከድር ኦዛንን ቢጎዳውስ? ያኔ ምን ልታደርጊ ነው? ቆይ አንዴ፣ ምን ተፈጠረ? በቶሎ ቤት ከአያቴ ጋር ወደ ቤት ልንሄድ ነው። ገና እኮ ልጆቼን ማሳመን አለብን። እሺ ተረጋጋ በቃ። ይኸው እመጣለሁ። እሺ ይኸው አለቀ፣ በቃ አለቀ። አሁን ወደ ቤት ሂዱ፣ እኔም ልሄድ ነው። አይ ተይ እባክሽን አዝራ፣ እባክሽን ተይ። ካለበለዚያ ለሁሉም ሰው ነው የምናገረው። መቴ ልጅቷን ያዛት። ምን አይነት ጉድ ውስጥ ነው የምታስገብኝ? አሪፍ ነው የሚሆነው። ምን ነው ያልገባችሁ? ቆይ ከዛ በኋላ ምን ይሆናል? አሪፍ ይሆናል እንበል። እሺ እሷና ኦዛን ተጋቡ እንበል። ከዛ ከድር ከህይወታችን ከወጣ በኋላ የቀረውን ለእኔ ተውልኝ። አሁን ግን ቤት መሄድ አለብኝ። አክስቴ ፉሱንም ማሳመን ያስፈልጋል። እሺ አዝራ እባክሽን ተይ እባክሽን፣ እኔን አዳምጪኝ። በህግ አምላክ እባክሽን እንደዚህ አታድርጊ። ያ ብልህ ሰዎች እኮ እንደዚህ ናቸው። እንዳትሄድ ያዛት። ለምንድን ነው ያላስቆምካት? ለምን ዝም አልካት? መቴ ለምንድን ነው የማስቆማት? አንዴ ነገሩ ተሰምቷል። ጨዋታ ነው እንዴ? እኛ ተስፋ ቆርጠናል ሊበሉ እንዴ? አይሆንም፣ እናስብበት። ምናልባት ከበስተጀርባው የሆነ ነገር። ምንም የለም፣ እንደዛ የሚባል ነገር የለም። ምንም የለም። ዚያ ኮሽኩን እባክህ አንዴ ብቻችንን ተወን።
ምንድነው ነገሩ? ዚያ የምነግርህ ነገር አለ። ትልቅ ነገር ነው። በጣም ትልቅ ነገር ነው። ሂድ ሂድ ሂድ፣ ውጣ 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 ውጣ። ዚያ ቆሻሻ እያወጣው እያለ መቴና ኤንጅላ ብቻቸውን ሲያወሩ ሰማዋቸው። እና ምን ይሆን? እኔም በሆን አልገባኝም። ኤንጅላ ለመቴ ፍቅር ይዞኛል ስትል ሰማው። አዎ አውቃለሁ። ቆይ እንዴት ልታውቅ ቻልክ? እንዴት ነው የሰማኸው? ንገረኝ። እስካሁን ድረስ እንዴት እንዳልገባን አልተረዳም። ስለዚህ በመሃላችሁ የሆነ ነገር አለ ማለት ነው? ቆይ ታዲያ ለምንድን ነው የተረጋጋኸው? ዚያ በፍጹም ምንም አልተረጋጋሁም። ለዛ ነው አቲፍ ጋር ለመጨቃጨቅ የሚሄደው። ቆይ አሁን ምንድን ነው የሚሆነው? ሊጣሉ ነው እንዴ? አላውቅም። ስለዚህ ነው ወደ አቲፍ ቤት ለማውራት የምንሄደው። እሺ እንሂድ፣ እኔም አብሬህ እመጣለሁ። አንቺ የት ነው የምትሄጂው? እንደዚህ አይነት ነገርማ በፍጹም ሊያመልጠኝ አይችልም። ደግሞ የደም ግፊትም ከፍ ሊል ይችላል። እኔም እመጣለሁ። ይህ ትልቅ ነገር እኮ ነው ዚያ፣ በጣም ትልቅ ነገር ነው። ቆይ አዝራ ምን እንደምታደርግ እናያለን። ምን አይነት ጉድ ውስጥ እንዳስገባሽኝ አየሽ አዝራ? ዋናው ድግስ ገና ቤት ይጀምራል። ይኸውልህ አሁን ወደ ኋላ ለማለት ብታስብ አቃጥርብሃለሁ። እሺ ዝም በይ። እስካሁን ጉድ ያደረግሽኝ ራሱ ይበቃሻል። ዞር በይ። ምን ሆነሃል እንዴ? ቤትና ቤተሰብ እሰጥሃለሁ አልኩህ እኮ። ከዚህ በላይ ሌላ ምን ትፈልጋለህ? ተይ እባክሽ አዝራ፣ ቤት ልሰጪኝ እና ደግሞ ቤተሰብ ልመሰርት። ዛሬ ከቤት ሆኜ ነው የምሰራው። ልጆች እናንተ ሂዱ። ወይዘሮ ጀሚሌ የእህቴን ቡና በደንብ ፍር ልታደርጊላት ትቻለሽ? አመሰግናለሁ ማሪ። ፉሱን ዛሬ ኦዛን ወደ እናንተ ቤት መሄድ አልነበረበትም። የማይሆን ነገር እንደማይናገር ተስፋ አድርጋለሁ። እኔ የሚናገር አይመስለኝም። ማለቴ ባያደርገው ይሻለዋል። ያድርገው። እንዴት እንደማያደርገው መወሰን አለብኝ። እባክሽ ዝም በይ። እየተንሸኳሸኩ ነው። የሆነ ነገር እያቀዱ መሆን አለበት። ማሪ እባክሽ። ይሄ እኮ የቤተሰብ ማዕድ ነው። እባክሽ ተይ። እንኳን ደህና መጣ አቶ ዚያ። አባዬ እዚህ ምን ትሰራላችሁ? ያለ ፈቃድ ለምንድን ነው ቤት የገባው? ልጄን እያናገርኩ ነው። እሺ እኔ ነኝ የጋበዝኳቸው አባዬ። እሺ ምን እንደምናደርግ ማወቅ ስለፈለኩ ነው የጋበዝኳቸው። እህቴ ቤት መጥቼ ቡና መጠጣት አልችልም እንዴ አባዬ? ይሄም ተከልክሏል። እና ለምንድን ነው ያልነገርሽኝ? ምን ማለት ነበረብኝ? ቆይ ለእኔ መልስ አትመልሽልኝም? ቤልቂ መልስ ስጭኝ እያልኩሽ ነው። አባዬ እኔ ልጅህ አይደለሁም? ምን እያደረግክ ነው ዚያ? አቶ ዚያ እዚህ ምንም የሚያስጨንቅ ነገር የለም። እኛ ትልቅ ቤተሰብ ነን። እህታቸውን ለማየት ቢመጡ ምን ችግር አለ? በማያገባህ አትግባ። አያቴ ዚያ፣ አሁን ዋናውን ነገር መነጋገር እንችላለን? ዋናው ነገር ምንድን ነው አዝራ? መጀመሪያ ሁላችን መረጋጋት አንችልም? ትምህርት ቤቱ ስለ ትምህርት ቤቱ አወቅ እንዴ አባዬ? የምን ትምህርት ቤት ነው? እኔ ስለ ትምህርት ቤት ምንም አላውቅም። አይ ምንም አይደለም። አያያይ ስለ ትምህርት ቤቱ አይደለም። በል ኦዛን ፈንጁን ጣለው፣ ጊዜው ደርሷል። በል አዝራ፣ ቆይ ምንድን ነው ነገሩ? እዚህ ምንድን ነው ነገሩ? ኦዛን ኤንጅላን ማግባት ይፈልጋል። ኤንጅላን ማግባት ይፈልጋል። ኦዛን ኤንጅላና ኦዛን እንዴት? በያይዞሽ አታስቢ፣ ምንም አይፈጠርም። ማንም ሰው ቤት የለም። ፈርቻለሁ፣ በጣም ፈርቻለሁ። እንዴት ላልፈራ እችላለሁ? ከኦዛን ጋር መሆኔን ማንም ሰው አይቀበልም። እነሱ ይህንን አይፈልጉም። ቢፈልጉም እንኳን ቆይ እኔ እዚህ ቤት ውስጥ ልኖር ነው? እኔ እኮ ከዚህ ቤት መውጣት ነው የምፈልገው። እዚህ መሆን አልፈልግም። ከአንተ አጠገብ መሆን አልፈልግም።
ለነገሩ ከአዝራ ጋር ያለ ትዳር ቀስ ብሎ ሲረጋጋ አዝራ እኔንም መተው ትፈልጋለች። ከዛ እኔ ከዚህ ጉድ መውጣት ብቻ ነው የምፈልገው። እንጂ እኔ እንደዚህ ማለት አልፈልግም። ግን በደንብ ያንቺን ግንኙነት ስመለከት እንደተረዳሁት አዝራ መቼም አትተውሽም። መቼም ከእንደዚህ ነገር መውጣት አንችልም። አውቃለሁ ይህንን ለመቀበል ከባድ ነው። እኔም በጣም አስቸጋሪ ነገር ሆኖብኛል። ግን እጅ መስጠት አለብሽ ብዬ አምናለሁ። ልክ ጭቃ ውስጥ እንደሆንሽ አስቢ። ቀጥ ብሎ መቆም ነው የሚሻለው። እና ታዲያ ኦዛንንም እዚህ ጭቃ ውስጥ እናስገባው? እሱም ራሱ ያሳስበኛል። እኔ አንቺን ለእሱ አሳልፌ መስጠት አልችልም። ያው የውሸት ትዳር ቢሆንም አንድ ክፍል ውስጥ ትኖራላችሁ። ግን አዝራ እሷም ልክ ነች። ያው እኔና አዝራ ኦዛንን መቆጣጠር እንችላለን፣ ነገሮችን ማስተካከል እንችላለን። እሺ ከድርን ምን ልናደርገው ነው? የእውነቱ ያሳስብሻል? እሱ እኮ ምንም ያጠፋው ነገር የለም። አዎ በጣም ነው የሚያሳስበኝ። እኔ ነኝ እኮ እሺ ያልኩት። እኔ ነኝ እሺ አገባዋለሁ ብዬ ተስማማሁት። እሺ አሁን ምንድን ነው ምለው? በቃ ሐሳቤን ቀየርኩ ማለት ነው ምለው? እሱስ እሺ ብሎ ይቀበለኛል? እኔ የሚመጣውን እጋፈጣለሁ። ቆይ አንተም ቢጎዳስ? አንቺ ዋጋ አለሽ። እሺ ከድር እኔንም ሆነ አንቺ መጉዳት አይችልም በፍጹም እንጂ እንዳያሳስብሽ። እሺ ማወቅ ያለብሽ ነገር ከድር እዚህ የደረሰው አንቺ እጁን ስለያሹ ነው። እጁን ልቀቂ፣ ምን እንደሚሆን እናያለን። እኔ እሱ ማንንም ሰው እንዲጎዳ አልፈለኩም ነበር። አውቃለሁ። ግን ህይወት እንደዚህ አይደለች።